ይሄን ለጥያቄ አዘጋጅቸው ስለነበረ በጥያቄ መልክ ባቀርበውና ግልጽ ቢሆን ደስ ይለኛል። ምናልባትም ጽሁፍ ወጥቷል ስላነሳው አንዴ ብሩክ ይቅርታ ጥያቄን በደንብ አስተናግዳለሁ። ምናልባት ለጥያቄውም ለምኑም እንዲመች አገር ቤትም ሲመሽባቸው ሳያዩት እንዳይቀሩ የአመራሮቹን ድምጽ እንስማ። ምንድነው የነሱ ቃል የሚለውን እኛ ከምንተነትነው በላይ እስኪ እናዳምጣቸው። እሺ ከዛ ተዘጋጁ። ግናለሁ መስመር ላይ ኮሎኔል ፋንታውን የአማራ ፋኖ በወሎ የወታደራዊ አዛዥ ኮሎኔል ፋንታውን አለ መስመር ላይ። በትላንትናው ዕለት የአማራ ፋኖ ህዝባዊ ድርጅት መመስረቱን ይፋ መደረጉን ተከትሎ የድርጅቱ መስረታ በተመለከተ የተለያዩ አስተያየቶች እየተሰጡ ነው። በህዝቡ ውስጥም ለረጅም ጊዜ ሲጠበቅ የቆየ ነው። ከዚህ ጋር በተያያዘ የአማራ ፋኖ ህዝባዊ ድርጅት መስረታ ላይ የእናንተ ተሳትፎ ምን ይመስል ነበረ? እንደው አጠቃላይ ሂደት ውስጥ እንዴት ነበረ? ድርጅት ውስጥ በመመስረቱ የድርጅቱ የዚህ የአማራ ፋኖ ህዝባዊ ድርጅት አካል ሁናችሁ ሂደት ውስጥ ተሳትፋችሁ እስከ ፍጻሜው ደርሳችኋል የሚለውን ከእናንተው አንደበት ህዝቡ እንዲሰማው ለማድረግ ነውና እንደው ኮሎኔል ፋንታውን በዚህ ጉዳይ ላይ የእርሱ አስተያየት ምንድን ነው? አመሰግናለሁ። ይሄ የአማራን አንድነት ወደ አንድ ለማምጣት ረዘም ያለ ጊዜ ቆይቷል። በርካታ ወራትንም ቀናትንም ወስዷል። በዚህ ውይይት እንግዲህ ሁሉንም እዞች ባካተተ መንገድ ነው የተካሄደው። ሁሉም እዞች ባካተተ መንገድ ነው። አግላይነትም አልነበረም። አንዱን አቅርቦ ወይም ደግሞ አንዱን አርቆ የተካሄደበት አልነበረም። ሁሉም እዞች ያካተተ አካሄድ ነው ነበረው። በዚህም ተሳትፎ ላይ ወይም ደግሞ ይህንን የአማራን አንድነት ለመመስረት ብዙ ሰነዶች የተዘጋጁ አሉ። ሁሉም እዞች ወይም ደግሞ በዚህ ጉባኤ ላይ ስብሰባ ላይ የሚሳተፍ አመራር የሚመራበት የራሱ ህግ ወጥቶለት በዛ ህግ ተማምነንበት አስጥቀን ነው የተካሄደው። ወደ ምርጫውም ስንመጣ 14 ነጥቦችን ተዘጋጅተው በእነኛ 14 ነጥቦች ላይ ወንድማችን እስክንድር ነጋና ወንድማችን ዘመነ ካሴን በእነኛ 14 ነጥቦች ተገምግመው ነው የተካሄደው። ያው እንግዲህ ሁለቱም ያስፈልጋሉ፣ ግን ደግሞ አንዱ ስለሆነ ወደ ቦታው መምጣት ያለበት በዛ በድምጽ ባለ ልዩነት ወይም ብልጫ እስክንድር ነጋ አጠቃላይ ከ9 ተሰብሳቢዎች እስክንድር ነጋ 5 ድምጽ ሲያገኝ ወንድማችን ደግሞ ዘመነ 4 ድምጽ በማግኘት ከዚህ ነው የአማራ ፋኖ ህዝባዊ ድርጅት ሊቀመንበር ሆነው እስክንድር ነጋ። ስለዚህ በምርጫውም በሁሉም በነበረ ሂደት በሙሉ ሁሉም የተሳተፈበት አግላይነት የሌለበት ነው። ስለዚህ እያንዳንዱ ሰው ይሄ ነው ወይም ደግሞ ይመራኛል፣ ያስተዳድረኛል፣ ትግልን ሊያሻግረው ይችላል ብሎ ያመነበትን መርጧል። ስለዚህ ምርጫውም ጥሩ ነው የነበረው። አሁንም በዚህ ላይ አንዳንድ ቅሬታ ያላቸው ወንድሞቻችን አሉ። በእርግጠኝነት አንድ ቀን ወደዛ ይካተታ ሁሉም ወደ አንድ መጣ ብዬ ነው የማምነው። ስለዚህ ድርጅቱ ተመስርቷል። የአማራ ህዝብ እንደዚህ ደግሞ እስካሁን ድረስ ምንም አይነት በ30 እና 40 ዓመት መሪ ድርጅትም አልነበረውም። ለመጀመሪያ ጊዜ በ30 እና 40 ዓመት መሪ ድርጅት የፈጠረው ትላንት ነው ብዬ ነው የማምነው። ስለዚህ አጠቃላይ ከመችግራችን እንዲሆን የአማራ ህዝብ እንዴት የሚታገልበት መሪ ድርጅት ያስፈልገዋል፣ መሪ ያስፈልገዋል። በዚህ እንግዲህ በውስጥም በውጭም ያሉ በተለይ የአማራ ህዝብ እንኳን ደስ ያላችሁ ለማለት ነው የሚፈልገው። አመሰግናለሁ። ኮሎኔል ፋንታውን ማባው በየአማራ ፋኖ ወሎ ወታደራዊ አዛዥ ለሰጡኝ ማብራሪያ በጣም እጅግ ከልብ አመሰግናለሁ።
ወደ ቀጣዩ ልለፍ አጠር አድርጌ በቀጣይ ደግሞ የአማራ ፋኖ የሸዋ ጠቅላይ ግዛት እዝ በዚህ ሂደት ውስጥ የነበረው ተሳትፎ ነው ሁለተኛው ሌላኛው አደረጃጀት ማለት ነው። ስለዚህ የአማራ ፋኖ የሸዋ ጠቅላይ ግዛት እዝ በሂደቱ ላይ የነበረው ተሳትፎና ውጤቱን በተመለከተም ኮሎኔል ፋንታውን የሚሰጡት አስተያየት እንዳለው ነው። ሻለቃ መከታው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ የዚህ የአማራ ፋኖ ህዝባዊ አደረጃጀትን በተመለከተ ህዝባዊ የአማራ ፋኖ ህዝባዊ ድርጅት ምስረታን በተመለከተ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስተያየትስ ምንድነው? በሂደቱ ላይ የነበራችሁ ተሳትፎስ ሻለቃ? አመሰግናለሁ ሀብቴ። ያው እንግዲህ ይሄንን ድርጅት ለመውለድ ይሄንን ድርጅት ለማቆም በጣም ብዙ ወራቶችን ፈጅተናል። በጦርነት ውስጥ ያለን በመሆኑ አንፃር በጣም ረጅም ሰዓት እና ጊዜ የፈጀብን ነው። ዞሮ ዞሮ ያው በዚህ በወሳኝ ሰዓት የአማራ ህዝብ ሲጠብቀው የነበረውን ተቋም ለመፍጠር በቅተናል ማለት ነው። እንግዲህ ይሄ ሂደት ያው ብዙ ሀሳቦችን በማንሸራሸር ካሉት 9 አመራሮች ጋር በመወያየት አሁን ይሄን ድርጅት መሬት ለማውረድ ሁሉም የበኩሉን ድርሻ እና ሀሳቡን ሲያንሸራሽር ቆይቷል። ሲያወጣ ሲያወርድ ማለት ነው። ለዚህም ያው ሰነዶችን በማዘጋጀት መሪዎችን ለመምረጥ ሰነዶች ተዘጋጅተዋል። የራሱ መተዳደሪያ ደንቦችንም ስያሜዎችንም ሁሉንም ተሰርተው ቀርበዋል ማለት ነው። በዚህ መሰረት ያው ዞሮ ዞሮ መሪ ያው በእጅ ምርጫ ምን ማለት ነው የተሳተፈው ያው እንግዲህ ዓለም አቀፍ ነው። ይሄ ዲሞክራሲያዊ መብት በመስጠት ሁሉንም ያሳተፈ ማንንም ያላገለለ ነው። ምክንያቱም ለዚህ ለአማራ ህዝብ ሲታገል የነበረውን 10 20 30 ወታደር ነው ዞሮ ዞሮ ለአማራ ህዝብ ትልቅ ጉልህ ያለው ከሆነና ለቆመለት ዓላማ ጽኑ የሆነ ኃይል ካለ ሁሉንም በማሳተፍ ነው ያደረግነው። ዞሮ ዞሮ ያው በዚህ ሂደት ውስጥ ሁሉንም እንዳስደስታለን ሁሉንም እንተናለን ማለት አይደለም። ግን ለአማራ ህዝብ ያው መሪ ያስፈልገዋል፣ ድርጅት ያስፈልገዋል። የትም እንደ ተበትነን ለጠላት መሳለቂያ ከመሆን ወደ አንድ ተሰባስበን ጠላታችንን መመከት ስላለብን ተቋም ፈጥረናል ማለት ነው። እና ይሄ ሂደት ያው ከ9 አመራር ያው ይሱ ተቋም ከቶሲ ደግሞ ወዳድረስ ያው በእጅ ብልጫ ያለውን ወደ መሪነት አምጥተናል ማለት ነው። ለዚህም የአማራ ፋኖ ድርጅት ሊቀመንበር ሆኖ ታጋይ እስክንድር ነጋ ተመርጧል ማለት ነው። አንተሽ በጣም አመሰግናለሁ ሻለቃ መከታው። እንደው የበለጠ ለማጥራት አንድ ጥያቄ ብቻ ነው። ኮሎኔልም ቅድም ዘርዘር አድርጎ አንስቶታል። በሂደት ውስጥ ሰነድ የማዘጋጀት ስራ ነበረ፣ ስያሜውን የማጽደቅ ስራ ነበረ፣ አመቻች ኮሚቴ መምረጥ ስራ ነበር። በዚህ ሂደት ውስጥ አሁን የሰማነው የአማራ ፋኖ የሸዋ ጠቅላይ ግዛት እዝ፣ የአማራ ፋኖ ሸዋ እዝ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ የጎንደር እዝ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ የወሎ እዝ እና የአማራ ፋኖ ህዝባዊ ሰራዊት ከነዚህ የተውጣጣ 9 አባላት በስራ አስፈጻሚነት ተመርጠው ለረጅም ጊዜ ውይይት ስታደርጉ እንደነበረ እንዲሁም ደግሞ ከእያንዳንዱ አደረጃጀት 2 አባላት በማዋጣት እነሱ ደግሞ የሰነድ የዝግጅት ኮሚቴ ያመቻች ኮሚቴ ሆነው ለአንድ ወር ስትሰሩ መቆየታችሁ ነው የተነገረው። እና ይሄ ሁሉ ፕሮሰስ ከሄደ በኋላ
እስከ መጨረሻው ሰዓት ድምጽ እስከሚሰጥበት ሰዓት በጋራ መታችኋል። አሁን እንደገለጻችሁት በጥቆማ ሂደት ላይ አርበኛ ዘመነ ካሴና ታላቁ እስክንድር ነጋ በአርበኛ እስክንድር ነጋ በሁለቱ ተጠቆመው በሁለቱ ላይ ድምጽ ሰጣችሁ ነው 5 ሰው እስክንድር ነጋ የድርጅቱ መሪ ይሁን ሲል 4 ሰው ደግሞ ዘመነ ካሴ የድርጅቱ መሪ ይሁን በሚል በአብላጫ ድምጽ ነው ምርጫ የተካሄደው። ይሄ ነው እየተነገረ ያለውና በትክክል ይሄ ሂደት ነው የተከናወነው። እንደው በደንብ ለማስረገጥ ስለፈለኩ ነው ይሄንን ጥያቄ ያነሳሁት። ማለት እንግዲህ ይሄን እንደተጠናቀቀ አሁን በተዘረዘሩት መስራች ድርጅቶች እንግዲህ ሁሉም በጎንደርም በጎንደርም መስራች ድርጅቶች አሉ። እነዚህ መስራች ድርጅቶች ተሰባስበው ያው መዘጋጀት ማለት ነው። በዛው ብዙ ፕሮሰሶች አሉ። ይህን የሚያዘጋጅ ሁለት ሰው በመወከል አመቻች ኮሚቴ በሁሉም መስራች ድርጅቶች ሁለት ሰው በመመስረት በመወከል አዘጋጅተዋል ማለት ነው። እንግዲህ ያንን ወደ መሪዎች በማቅረብ ያንን ሂደት በመገምገም የሚወጣውን መሪዎች የሚወጡትን ነጥቦች በማውጣት የሚጨመሩትን በመጨመር መሪዎች አጽድቀው ያው እንግዲህ አማራ ቃል ኪዳን ተገብቶ ነው ወደ ምርጫው የተሄደው እና እንግዲህ እነኚህ ታላላቅ አርበኞችና ታላላቅ ታጋዮችና ታጋዮች በጋዜጠኝነት ተቆሙ። ያው እንግዲህ ዞሮ መሪ አንድ ሰው ነውና ያንን መሪ ለመምረጥ ያው በእጅ ብልጫ ነው። በእጅ ብልጫ ያው ታላቅ ድምጽ ነጋ 5 ድምጽ አርበኛ ዘመነ ካሴ ድምጽ ሆኖ ነው ምርጫው የተካሄደው እና በዚህ ተጠናቀቀው። አመሰግናለሁ ሻለቃ መከታው። ወደ ኮሎኔል ታደሰ አልፋለውና በኮሎኔል ታደሰ እንደው በሂደቱ ላይ የአማራ ፋኖ በጎንደር ወጥቶ ነው ኮሎኔል ገብታል አፍስተልኝ። እሺ አመሰግናለሁ። በኮሎኔል ፋንታውን ሟባው እንዲሁም ሻለቃ መከታው ለሰጣችሁ ማብራሪያ ከልብ ነው የማመሰግነው። ወደ ኮሎኔል ታደሰ አልፋለሁ። የአማራ ፋኖ በጎንደር በዚህ ሂደት ውስጥ በኮሎኔል ታደሰ ተወክለው በሂደቱ ሲሳተፉ ቆይተዋል። እንደው የተሳትፎ ሂደቱ ላይ ቀደም ሲል ባልደረቦቹ የገለጹት አለ። እንደው አጠቃላይ የአማራ ፋኖ ህዝባዊ ድርጅት በመመስረት ሂደት ውስጥ የአማራ ፋኖ በጎንደር ተሳትፎ ምን ይመስል ነበረ? አሁን የደረሳችሁበት መግባባትና የምርጫውንስ በተመለከተ የእናንተ አስተያየት ምንድን ነው? ኮሎኔል እርስዎ ማስተያየት ይሰጡኝ። መልካም አመሰግናለሁ እድሉ ስለሰጠኝ። ሂደቱ እጅግ በጣም አሪፍ ጥሩ ነበረ። ያው እኔ ከአማራ ፋኖ በጎንደር ተወክዬ መሀል የህጎችና የቃል ኪዳን ሰነዱ ካለቀ በኋላ ነው ወደ መድረኩ የመጣሁት። እስከዛ ድረስ የነበረ እጅግ በጣም ጥሩ እንደነበረና አንዳንድ ልዩነቶች እንኳን ቢኖሩ ልዩነቶችን በውይይትና በመርህ እንዲቀጥሉ ወደኋላ መባል እንደሌለበትና ወደፊት ተኪዶ የአማራ ህዝባዊ ኃይል አጠቃላይ አንድነት ተመስርቶ ማየት ነው የምፈልገው የሚለው ህዝቡም ሰራዊቱም ሁሉ የሚጠብቀው በውይይት የሚጠብቀው ከመሆኑ ጋር ተያይዞ በርካታ ስራዎች ተሰርተው እዛ ተደርሰዋል። ከዛ እኔ ከገባሁ በኋላም በርካታ ውይይቶች አድርገን በርካታ መስፈርቶችን ተነበው ወደ ጩመረታ ወደ መረጣ ተገብቶ አሳታፊ በሆነ መንገድ እርግጥ ካለንበት የግዳጅ ሁኔታ አንጻር በርካታ ቻለንጆች ቢኖሩም ማለት
ፈተናዎች ነበሩ። አንዱ ሲገኝ አንዱ አለመገኘት እንደዚህ አይነት ነገሮች ነበሩና ከነሱ ግን ግን አጠቃላይ ተቋሙ መመስረት ስላለበት የአማራ ህዝብ የኢትዮጵያ ህዝብ ሰራዊት የሚጠብቀው ስለሆነ በጉጉት ሁሉም ይጠብቀዋል። እኛም በዛ ልክ ቻሌንጆች እየተቋቋም ስራዎች ሰርተናል። መጨረሻ ወደ ምርመራው ገብተን የሊቀመንበርነቱን ምርጫ ሲካሄድ 4-5 ታላቁ መሪያችን ሊቀመንበር እንዲሆን መርጠናል። ምናልባት ቅድም ሌሎች ጓዶች እንዳሉትም እንደዚህ አይነት ስራዎች ሲሰሩ አንዳንዶች የማኩረፍ አይነት ነገር የሚታይ ይመስላል። እሱ ብቻ ሳይሆን በመርህ ያለማመን በመርህ ያለመሄድ ችግሮችን እንዳጋጠሙን ሳልገልጽ አላልፍም። ዞሮ ግን የምርጫ ህግን በተከተለ አግባብን ይዘን መርጠናል። በዚህ ልክም በመላው አማራ ህዝብ መሰረትና ወዳጆች ነው እንኳን ደስ አላችሁ እላለሁ። ቀጣይም በአንድነት ይቀርና የምናያቸው ጉዳዮች ላይ የተወያየን የጋራ ሀሳቦችን ያዙ ትግላችን እንደዚህ የሚቀጥል መሆኑን በዚህ አጋጣሚ ጥሪ አስተላልፋለሁ። እንደዚህም እንደተቃወም ጠቃሚ ነው ብዬ ነው የማስበው። እጅግ በጣም ጠቃሚ ነው። በርካታ ውስብስብ ችግሮች ያሉበት አመጣጥ ቢኖርም ነገር ግን ከዚህ ውጭ ሌላ ምርጫ የሌለና አሻጋሪ ነው ብለን የምናምነው እነዚህ ናቸው። በእነዚህ ጋር ተያይዞ አቃፊና አሳታፊ የሆኑ ህጎችን የማውጣት በማሻሻል እንዲሁም በየጊዜው የአመራርና የአደረጃጀት ለውጦችን ለማድረግ በዛው የተደረገበትና መግባባት ላይ የደረስንበት መሆኑን ነው መግለጽ እንፈልገው። በድጋሚ ግን ስላገኘሁ በጣም አመሰግናለሁ። መልካም የትግል ዘመን እንዲሆን እንመኛለን። አመሰግናለሁ። አመሰግናለሁ። ኮሎኔል ታደሰ የአማራ ፋኖ ጎንደር ምክትል ሰብሳቢና ወታደራዊ አዛዥ ኮሎኔል ታደሰ፣ የአማራ ፋኖ የወሎ እዝ ምክትል ሰብሳቢና ወታደራዊ አዛዥ ኮሎኔል ፋንታውን ሟባው፣ የሸዋ ጠቅላይ ግዛት እዝ የዋና አዛዥ ሻለቃ መከታው ማሞ። እንግዲህ ብሩክ የሶስቱን አቅርበናል። የታላቁ ወይም ደግሞ እስክንድር ነጋና የአርበኛ እስክንድር ነጋና የሻለቃ ሀብቴ ወልዴ ቃልና እነሱ የሰጡትን ማብራሪያ ደግሞ በነገው ዕለት እናሰማለን ማለት ነው። ከዚያም ባሻገር በጣም በተደጋጋሚ ሙከራ ያደረኩኝ ነው። በሂደቱ ላይ ያሉ ነገሮች ሻለቃ ዝናቡን ተደጋጋሚ እየሞከርኩ ነው። መስመር ላይ ካገኘሁት ምላሽ እንደሰጠኝ ሻለቃ ዝናቡንም ዘሜንም ካገኘሁት እኔ ማናቸውንም በሂደቱ ላይ ይሄ ነው እውነታው የሚሉ ካሉ እነሱ ጋር ያለውን ደግሞ እውነት እንደዚሁ ፕሬዘንት አድርገን አቅርበን ህዝቡ እንዲያደምጥ እናደርጋለን። ቢያንስ ግን ከ9 ለአንድ ወር ከተሰበሰቡት ከ9 5ቱ ያረጋገጡት ግን ይሄንን 5-4 የድምፅ ልዩነት መጥቷል የሚል ነው። ይሄ ደግሞ አውቀን ራሳችንን እናሞኝ ካላለ በቀር ማንም ወይ ደግሞ አቋም ጉዳይ ይዞ በአቋም ካልሆነ በቀር በየማህበራዊ ሚዲያው እየተቀረጹ እየተለቀቁ የነበሩ ድምጾች የነበረውን ሀብቴ አልቀረበም እስካሁን ድረስ ድምጹን በቅርብ ጊዜ ሰዓት ነው ደረሰና አንተን እየጠበቅን ነበር። ያው ተደጋጋሚ ስልኩን ቢሲለን ያው አንተን ባናገኝም የሀብቴ ምላሽ ምንድነው ምርጫውን በተመለከተ አጠቃላይ ከሱ ምን አለ የሚለውን ለመስማት እየተዘጋጀን እያለ ነው የተከተናበትኩ በኋላ እሱ ልጋብዝ ነበር። በዛሽ መካከል ነው አንተ የተገኘው። ስለዚህ አሁን እናሰማዋለን የሀብቴን። በጣም አመሰግናለሁ። የአማራ ፋኖ የጎንደር እዝ ዋና አዛዥ ሻለቃ ሀብቴ ወልዴ በምርጫ ሂደቱ ላይ በዚህ 1 ወር በፈጀ ምርጫ ሂደት ላይ ያለውን አስተያየት ጠይቀዋለሁ። እንደሚከተለው ቀርቧል። አዳምጡት።
አድማጭ ተመልካቾቻችን ታመሰግናለን። አሁንም አብራችሁን ስለሆናችሁ ትላንትና በገባነው ቃል መሰረት በዛሬው ዕለት ደግሞ ወደ ሻለቃ ሀብቴ ወልዴ ደውለናል። የአማራ ፋኖ የጎንደር እዝ ዋና አዛዥ ሻለቃ ሀብቴ ወልዴ የአማራ ፋኖ ህዝባዊ ድርጅት ምስረታ ሂደት ላይ የአማራ ፋኖ የጎንደር እዝ የነበረውን ተሳትፎና የአጠቃላይ የምስረታ ሂደቱ ምን ይመስላል፣ ውጤቱ ምን ነበር የሚለውን ተመሳሳይ ጥያቄ በትላንትናው ዕለት ለኮሎኔል ፋንታውን ሟባው፣ ለሻለቃ መከታው ማሞ፣ ለኮሎኔል ታደሰ ያቀረብኩትን ጥያቄ ለሻለቃ ሀብቴ ወልዴ አቅርብ ያለው ሻለቃ መስመር ላይ ያለ ሻለቃ ሀብቴ ወልዴ የአማራ ፋኖ የጎንደር እዝ ዋና አዛዥ፣ አመሰግናለሁ። ሀብቴ እንደው ስለ ሂደቱ እስኪ ባንተ በኩል ምን ይመስል ነበረ? የአማራ ፋኖ ህዝባዊ ድርጅት ተመስርቷል በሚለው ላይ ተሳትፎና የዛችሁ ተሳትፎና ያለ አስተያየትስ ምንድነው? አመሰግናለሁ። አዲስ ያው የነበረው ሂደት እጅግ በጣም ደስ የሚል በዛው ልክ ደግሞ ብዙ ክርክሮች፣ ብዙ ዳይረጎች የነበሩበት ነገር ግን ያው ትልቁን ቤት ለመገንባት ያው የግድ ሀሳቦችን ማጋጨት ወይም ደግሞ ሀሳቦችን መወያየት ስለነበረብን በሰባት አደረጃጀት የነበረን ሰዎች ወደ አንድ መጥተን ተወያይተን በመሰረት ባደረግነው ውይይት ከተገናኘን በኋላ በየግዛችን ወይም ደግሞ በየተቋማችን ሁለት ሰዎችን አዋተን እነዛ ሁለት ሰዎች ሰነድ በማዘጋጀት ህጎችን በመጻፍ እጅግ በጣም የሚገርም ጥበባቸውን የተጠቀሙ ሲለፉ ከቆዩ በኋላ ያው ወደ ስራ አስፈጻሚ ወይም ወደ መሪዎቹ ያመጣሉ። ያንን እያጸደቀን የሄድንበት አጋጣሚዎች ነበሩ። እነዚያን ነገሮች ያው የሚያልፉትን እያሳለፍን የሚወድቁትን ውድቅ እያደረግን የሚስተካከሉትን እያስተካከልን እየገመገምን የሚጸድቁትን ደግሞ እንደዚህ እያጸደቅን እያሳለፍን የመጣንበት ሁኔታ ነበር። ከዛም በኋላ ብዙ ነገሮችን አጽድቀን ተወያይተን ወደ መጨረሻው ደረስን። ወደ መጨረሻው ከደረስን በኋላ ኦልሬዲ የሚጸድቁት ከጸደቁ በኋላ ወደ ምርጫ ነው የገባነው። ወደ ምርጫ ከሄድን በኋላ ያው ሁለት ሰዎች የመጀመሪያ ሁለት አርበኞች በጥቆማ ተሰጥቶ በእጩነት ቀረቡ። በእጩነት ከቀረቡ በኋላ ያው የግድ ሁለቱም አንድ መሪ ላይ መሆን ስለማይቻል አንድ ሰው ነው መሪ ላይ የሚችል። ያንንም እንግዲህ በነበረው ሂደት በእጅ ብልጫ ነበር። በእጅ ብልጫ እንግዲህ ደግሞ አንድ ሰው አልፏል ማለት ነው። እሱም እንግዲህ እሱም አረኛ እስክንድር ነጋም አልፏል ማለት ነው። እሱም ባላቻ ድምፅ ያው ሁሉም ተቀብሎበት ምርጫው ተካሂዷል ማለት ነው። አመሰግናለሁ ሀብቴ። ምናልባት ሻለቃ ሀብቴ ይቅርታ፣ ሁለት እጩ በሚጠቆምበት ሰዓት በእጩ አጠቋቋምም ላይ ስምምነት ነበረ ማለት ነው። ሁለቱ እጩ አርበኛ እስክንድር ነጋ በድምጽ ብልጫ አልፏል። እንደው እሱ ላይ ዝርዝር አድርገውና ሀብቴ በጥቆማ ሂደቱ ሁለት ስንል ማንና ማን ተጠቆመ ግልጽ እንዲሆን ነው ለህዝቡ። ማንና ማን ተጠቆመ? ከጠቅላላ አባላችሁ ስራ አስፈጻሚ ስንት ነበራችሁ? ድምጽስ ማን ማለት አንደኛ ስንት ድምጽ አገኘ? ሁለተኛ ድምጽ ስንት ድምጽ አገኘ? ውድድሩ እዚህ ላይ ትንሽ ብታብራራልኝ። አመሰግናለሁ ሀዲስ። ያው ይሄ የነበረው በእያንዳንዱ ህዝብ ወይም ደግሞ ለምሳሌ እኛ እንደ አማራ ፋኖ ጎንደር ህዝብ እናለው አማራ ፋኖ ጎንደር አይቀርም ያለ አማራ ፋኖ በጎጃም
ዝናቡና አርበኛ ዘመን አለ። በወሎ አርበኛ ምሬና አርበኛ ኮረበል አንታውን አለ። በሸዋ አርበኛ አሰግድና አርበኛ መከታው አለ። እነዚህ ሆነን ነው የቀረብነው ማለት ነው። አጠቃላይ እነዚህ ሰዎች ሁላችንም ያው መሪ ለመሆን ነው። ሁሉም ደግሞ ያው መሪ ለመሆንም ዘጋ የሚመረጠውንም ለመምረጥ ለመመረጥ ነው ሁሉም የተሳተፈው ማለት ነው። ይሆኖ ያለ ሁለት እጩዎችን መርጠናል ማለት ነው። ሁለት እጩዎችን ስንመርጥ አርበኛ ዘመነና አርበኛ እስክንድር ነጋን ሁለቱ ለእጩ ቀርበዋል ማለት ነው። ከሁለት አንዳቸውን የግድ ማጽደቅ ስለነበረብን የግድ አርበኛ እስክንድር ነጋ 5-4 የበላይነት ወስዶ ጸድቀዋል ማለት ነው። ይሄ ነው የነበረው ሂደት። ስለዚህ ከ9 ስራ አስፈጻሚ ወይም አመራር ሆናችሁ ከነበራችሁት አመቻች ኮሚቴው ሰነዶቹን እያዘጋጀ ካቀረበ በኋላ እሱን ለአንድ ወር ስትወያዩ ቆይታችሁ በመጨረሻ 9ኛችሁ ድምጽ ሰጣችሁ። 2 እጩ ቀረበ፣ አርበኛ ዘመነ ካሴና አርበኛ እስክንድር ነጋ። 5 ሰው ለአርበኛ እስክንድር ነጋ ድምጽ ሲሰጥ 4 ሰው ለአርበኛ ዘመነ ካሴ ድምጽ ሰጠ። በዚህ ምክንያት ነው፣ በዚህ መንገድ ነው አጠቃላይ ሂደቱ የተቋጨው ማለት ነው። ትክክል ነኝ አይደለ? ይሄንን ነው ያቀረብክልን። ግልጽ ነው። ስያሜው ላይ ልዩነት ነበረ። የአማራ ፋኖ ህዝባዊ ድርጅት በሚል ስያሜውን ስታጸድቁ በሙሉ ድምጽ ነው ወይስ በድምጽ ብልጫ ነው የጸደቀው ስያሜው? አይ ነው ሁሉም ማጸደቀው። ሁላችንም ሀሳብም እርግጠኛ ነኝ ሀሳብ ራሱ አልተነሳበትም። ያው ሁላችንም እዛ አማራ የሚለው አማራ አለ፣ ፋኖ የሚለው ፋኖ አለ፣ ህዝባዊ በሚለው ህዝብ አለ። ስለዚህ ማንም የተቃወመው አልነበረም። ሁላችንም በአንድ ድምጽ ነው ሁላችንም ያጸደቅነው ማለት ነው። ሰነዶች ላይስ ይሄ የድርጅቱ የቃል ኪዳን ሰነድ ተዘጋጅቷል፣ መዋቅር ተዘጋጅቷል፣ መተዳደሪያ ደንቦች፣ እነዚህ ሰነድ የሚሉ ለውይይት የቀረቡ ሰነዶች ነበሩና እዙን ተወያይታችሁ ተከራክራችሁ ያሻሻላችሁ ድምጽ እየሰጣችሁ ነው ያጸደቃችኋቸው ሰነዶቹ? አዎ የሚታረሙትን እያረምን ያው የሚሻሻሉትን ቅድም መግቢያ እንዳልኩት የሚሻሻሉትን እያሻሻልን እያስተካከልን እርማት እየሰጠንባቸው ያው እንደነገርኩ ሁለት ሰዎች ተወክለው እነዚያ ሁለት ሰዎች ሰተው አርቅቀው ያመጣሉ። ያን ነገር እናንገመግማለን። ሁላችንም ገምግመን የሚስተካከሉትን አስተካክለን ወደ መጨረሻው ሰዓት ስንደርስ ያው በመሀላ እንለን ወደ ምርጫ ገባን። ወደ ምርጫ ከገባን በኋላ ያው እንግዲህ እንደነገርኩ ከሁለቱ አንዳቸው እንዲያልፉ ማለት ነው ግድ ስለሚል አንዳቸው አልፈዋል ማለት ነው። በዚህ ልክ ነበር ሄደ። ሻለቃ ሀብቴ ወልዴ እጅግ በጣም አመሰግናለሁ። እኔ ጥያቄን ጨርሻለሁ። ቀረ የምትለው የምታስተላልፈው መልእክት ካለ እድሉን ሰጣለሁ። በእኔ በኩል ግን ጥያቄን ጨርሻለሁ። ሻለቃ ሀብቴ ከልብ አመሰግናለሁ። አመሰግናለሁ። ምናልባት እንግዲህ ወመራዊ ምናልባት አንድነት ብዙ ሲጠብቀው ቆይቷል ብዬ ስላሰብኩ እንግዲህ በዚህ አጋጣሚ እንኳን ደስ ያላችሁ ማለት እፈልጋለሁ። ከዚህ በኋላ ሁላችንም አንድ ሆነናል። በአንድነት አሁንም መታገል አለብን። በአንድ መሰለፍ አለብን። በአንድ መቆም አለብን። ስለዚህ ይህንን ልምድ ወይም ደግሞ ይህንን ሀሳብ አዳብረንና ትክክለኛው መንገድ ሁላችንም በአንድ ላይ መጓዝ አለብን የሚል መልእክት አለኝ። አመሰግናለሁ። ጨርሻለሁ።